ዩክሬን ወደ ሞስኮ ተከታታይ ድሮኖችን ተኩሳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ለማግኘት ወደ ዋሽንግተን ያቀኑት ዜሌንስኪ እዚያ ጉዞ ከማድረሳቸው በፊት ሞስኮን የማስጨነቅ ስልታቸውን ተግባራዊ አድርገውታል። ይህ እንደተጠበቀ ሆኖ ዩክሬን ጋዜጠኞችን እያፈነች ነው ተብሏል። ጋዜጠኞቹ በግድ ወደ ጦር ሜዳ እንዲዘምቱ ያደረገችበት መንገድም ብዙዎችን እያነጋገረ ይገኛል። አይደለም ጋዜጠኞቹ ዘመዶቻቸው ተመርጠው ወደ ግዳጅ ግቡ መባላቸው ትኩረትን ስቧል። የዩክሬን ሚዲያዎች ደግሞ ይህንን በተመለከተ አዳዲስ ጉዶችን አውጥተዋል። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ ሆርሙዝን ለማስተዳደር ኦማን ለኢራን ያቀረበችው ምክረ ሐሳብ እያነጋገረ ይገኛል። ኦማን በኢራንና በአሜሪካ መሃል ቆማ ጉዳዩን እያብሰለሰለችው ከቆየች በኋላ የወሰነችው ውሳኔ ብዙዎችን አስገርሟል። ይህንንም ጉዳይ ይዘናል። ሌሎችንም ጉዳዮች ጨምረን አብረን ቆይታ እናደርጋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኢራን ከኦማን ጋር በመሆን የሆርሙዝ ሰርጥን የመቆጣጠር ትልሟን እያፋጠነች ትገኛለች። ኦማን ደግሞ በቴህራንና በዋሽንግተን መሃል ቆማ ጉዳዩን ምን ላድርገው ብላ ስታስብበት ከቆየች በኋላ የመጨረሻ ውሳኔ ላይ ደርሳለች ነው የተባለው። ለኢራን ያቀረበችው ምክረ ሐሳብም ይህንን በተመለከተ የሚገልጸው ነገር አለ። የሆርሙዝ ሰርጥን በጋራ የማስተዳደር ዕቅድ ነው ኦማን ለኢራን ያቀረበችው። ሆኖም የሚከፈሉ ክፍያዎች በበጎ ፈቃደኝነት የሚከፈሉ እንዲሆኑ እንደምትጠብቅ ለቴህራን አሳውቃለች። ቴህራንም ብቸኛዋ የሆርሙዝ ሰርጥ ተቆጣጣሪ እንዳትሆን ኦማን እየወተወተች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያዘዙት ጥቃት ጋብ ማለቱን ተከትሎ የነዳጅ ዋጋ ዝቅ ብሎ በሆርሙዝ ያለው መንፈስም ረገብ ቢልም ሁለቱ ሀገራት ግን ሆርሙዝ እንዴት ይተዳደር የሚለው ጉዳይ ላይ እየመከሩ ይገኛሉ። ኢራን ስልታዊ በሆነ መንገድ የሆርሙዝ ደቡባዊ ጫፍ ላይ የምትገኘው ኦማንን ማግለል የፈለገች አይመስልም። ብቻዬን ላስተዳድረው ብቻ ሳይሆን በጋራ እናስተዳድረው ብላ ኦማንን እያቀረበቻት ቆይታለች። ኦማንም ደግሞ ይህ ጥያቄ ከኢራን ከቀረበ በኋላ ጥያቄውን ላለመግፋትና ከኢራን ጋር ላለመጋጨት ተጠንቅቃለች። ዋሽንግተን ደግሞ ቴህራን በፍጹም ሆርሙዝን መቆጣጠር የለባትም ብላ ስለተጫነች በሁለቱ መሃል ጨዋታ ለመጫወት እየሞከረች ነው ኦማን። በዚህም መሰረት በበጎ ፈቃደኝነት ላይ የተመሰረተ ክፍያ ይከፈል፣ ከዚያ ውጭ ያለውን ደግሞ በጋራ በጥንቃቄ እናስተዳድረው ብላ የብልህ መንገድ መጓዝን ፈልጋለች። ይህ እንደተጠበቀ ሆኖ ወደ ዋሽንግተን ፕሬዝዳንት ዶናልድ ትራምፕን ለማግኘት ያቀኑት ዜሌንስኪ ከባድ ጥቃት በሞስኮ ላይ አዘው መጓዛቸው እያነጋገረ ይገኛል። እጅግ ብዙ ድሮኖችን ወደ ሞስኮ ልካለች የተባለችው ኪየቭ ከዜሌንስኪ ጉዞ በፊት ጥቃቱን ማድረጓ ትዕምርታዊ ተደርጎ ተወስዷል። ዜሌንስኪ አሁንም ሞስኮን የማስጨንቅ ሩሲያን የማጠቃ ሰው ነኝ፣ ይህንን አድርጉልኝ ስላችሁ ስሙኝ ለማለት ይመስላል ይህንን ጥቃት ያስፈጸሙት። ቀድሞውኑ ወደ ዋሽንግተን የሚያመሩት ይህንን ጉዳይ ለማሳካት ነውና ዜሌንስኪ እንዲህ አይነት ጥቃቶችን ሲፈጽሙ ቆይተዋል። እርግጥ ነው ሩሲያም ብትሆን ከዚህ ቀደም የኔቶ ጉባኤ ከመከናወኑ በፊት በኪየቭ ላይ ያወረደችው የቦምብ በረዶ የሚታወስ ነው። ሀገራት ወታደራዊ ጥቃቶችን ለፖለቲካዊ ዓላማ ይጠቀማሉና ከሚካፈሏቸው ጉባኤዎች አስቀድመው እንዲህ አይነት ጥቃቶችን መደርደር ይወዳሉ። 390 ድሮኖችን ወደ ሩሲያዋ መዲና ልካለች የተባለችው ኪየቭ አብዛኞቹ ተመተውባታል ይላሉ የሞስኮ ከተማ ከንቲባ ሰርጌ ሶቢያኔን። 81ዱ ሞስኮን ሊቃረቡ ሲሉ ቀሪዎቹ ደግሞ ገና ወደ ሞስኮ ክልል ሳይገቡ ተመተዋል ይላሉ ከንቲባው። የሞስኮ ክልል አስተዳዳሪ የሆኑት አንድሪ ቮሮቢዮቭ ደግሞ ቼርኮቭ የተባለችው ከሞስኮ 50 ኪሎ ሜትር በስተ ደቡብ በኩል የምትርቀው ከተማ ጥቃት እንዳስተናገደች ነው የተናገሩት።
ሆኖም የደረሰ ከባድ ጉዳት አለመኖሩን ሩሲያ አሳውቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአየር መከላከያ ስርዓት እጥረት ገጥሞናል፣ ይህንን በተመለከተ በተለይም ተተኳሹን በብዛት ስጡን ብለው ትራምፕን እንደሚወተውቱ እየተጠበቀ ይገኛል። ዜሌንስኪ ልክ እንደ ኔታንያሁ ሁሉ ወደ ዋሽንግተን የሚያቀኑት የሪፐብሊካኑን ሴናተር ሊንድሲ ግርሃምን የቀብር ስነ ስርዓት ለመካፈል እንደሆነ ተነግሯል። ሊንድሲ ግርሃም የዩክሬንም የእስራኤልም ወዳጅ እንደሆኑ ይታወቃል። ታዲያ የቀብር ስነ ስርዓቱን መካፈል እግረ መንገዱን ትራምፕን ለማግኘት ይጠቅማል ብለው ዜሌንስኪም ኔታንያሁም ዋሽንግተን ዋይት ሃውስን መርጠዋል። ፕሬዚዳንት ትራምፕም ከሁለቱም መሪዎች ጋር የሚያደርጉት ንግግር ይጠበቃል። በተለይ ከኔታንያሁ ጋር የሚኖራቸው ንግግር በጉጉት ሲጠበቅ፣ ዜሌንስኪ እንኳን ብዙም የሚከብዷቸው እንግዳ ይሆኑባቸዋል ተብለው አይጠበቅም። በመጨረሻም ኪየቭ ጋዜጠኞቿን እያፈነች ነው ተብሏል። እምቢባይ ጋዜጠኞቿ ወደ ግዳጅ እንደሚላኩ ማስፈራሪያ ቀርቦባቸዋል ተብሏል። ስትራና የተባለው የዩክሬን መገናኛ ብዙሃን እንደዘገበው የዩክሬን መንግስት ጋዜጠኞችን ለማስፈራራት እየተጠቀመባቸው ካሉ ስልቶች መካከል ወደ ግዳጅ ትሄዳላችሁ ማለት አንዱ ነው ተብሏል። ጋዜጠኞች በዩክሬን ጦር ላይ የሙስና ጉዳዮችን ሲዘግቡ የዩክሬን መንግስት በአጠቃላይ የሚከተላቸውን ስልቶች ሲነቅፉ፣ ጀነራሎች በእንዲህ አይነት ኮንትራት እንዲህ አይነት ገንዘብ እያገኙ ነው ብለው ሲዘግቡ ሁለት አይነት ማስፈራሪያዎች ይጠብቋቸዋል። የመጀመሪያው ማስፈራሪያ ራሳቸውን አፍኖ ወደ ግዳጅ መውሰድ ነው። ወደ ግዳጅ ባይሰማሩ እንኳ ወደ ምልመላ ጣቢያዎች ይወሰዳሉ። ሌላኛው ነገር ደግሞ ዘመዶቻቸውን ወይም የቅርብ ቤተሰቦቻቸውን ማፈን ነው። የቭጌኒ ሹልጋት አንደኛው ሰው ነው። በኪየቭ ሰኞ ዕለት በቁጥጥር ስር የዋለው ከሚጠቀምበት ታክሲ ወርዶ ታፍኖ ወደ ምልመላ ጣቢያ የተወሰደው የቭጌኒ ሹልጋት በኪየቭ ሰዎች ላይ የተለያዩ አነጋጋሪ ጽሑፎችን ሲያወጣ ቆይቷል። ጋዜጠኞችና አለቆቻቸው በዚህ ሰለባ የሆኑ ሲሆን አንዲት በአርታይነት የምትሰራ ጋዜጠኛ ልጅሽን ወደ ግዳጅ እንውሰደው ወይስ ያጻፍሻቸውን መጣጥፎች ታሰርዣለች ተብላ እንደተጠየቀች ስትራና ዘግቧል። ሌሎች ጋዜጠኞችም እንዲህ አይነት ማስፈራሪያዎች እየቀረቡባቸው እንደሚገኙ ነው የተነገረው። የዩክሬን ሕዝብ ከተሰላቸባቸው ነገሮች አንዱ ግዳጅ ምልመላ ሲሆን ዩክሬን በጦር ግንባር ላይ ሰራዊት እንዳያጥራት የትኛውንም አይነት መንገድ እየተጠቀመች ቆይታለች። ይህ ደግሞ በተለይ በወጣቱ ዘንድ ትልቅ መሰላቸትን ፈጥሯል። አንዳንዶች ገንዘብ እየከፈሉ ድንበር እስከ ማቋረጥ ነው የደረሱት። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።